ይቅርታ አድርግልኝ እኔ ልጅ ስኳር መጠቀም አልችልም። ግን ከፈለክ በስኳሩ ፋንታ አንድ ታሪክ ልነግር እችላለሁ። ሐሰን ሰባህን ታውቀዋለህ? ሐሰን ሰባህ ግዙፍ የሚባል ተራራ አጠገብ አልሙት ተብሎ የሚጠራ ቤተ መንግስት ውስጥ የሚኖር ሰው ነበር። በጣም ትልቅ ስልጣን ያለው፣ ግዛቶችን የያዘ፣ ፍትህን በወዲያው የሚሰጥ እና አስፈሪ ሰው ነበር። የዛን ጊዜ ገዢ የነበረው ንጉሥ ሰላሃቲን ኢዩብ ወደ ሐሰን ሰባህ ወሮታ አሳዳጆችን ይልክበትና ጭንቅላቱን ቆርጠው እንዲያመጡለት አዘዛቸው። እዛ ከትንሽ ጊዜ በኋላ የሐሰን ሰባህ ተላላኪ ወደ ሰላሃቲን መኖሪያ ሄዶ ከንጉሱ ጋር መነጋገር እንደሚፈልግ ለንጉሱ በግልጽ አሳወቀ። ከዛ መልእክተኛው አካባቢውን ቃኘ እና ለንጉሱ ለማውራት ብዙ ሰዎች ስላሉ እንደማይመች ነገረው። ከዛ ንጉሱ ሰዎቹ ከክፍሉ እንዲወጡ አዘዘ። ግን አሁንም መልእክተኛው ጥበቃዎቹም ጭምር እንዲወጡ ጠየቀው። መልእክቱ ለንጉሱ ብቻ ነው አለ። ንጉሱም መልእክቱን ለማወቅ ስለጓጓ ሁለት በጣም ከሚያምናቸው ጥበቃዎቹ በስተቀር ሌሎቹ እንዲወጡ አደረጋቸው። ከዛም መልእክተኛው ሁለቱን ጥበቃዎች አያቸውና እናንተም ውጡ አለ። ንጉሱ መልእክተኛው እንደዛ የማድረግ መብት እንደሌለው ነገረው። እናም እነሱ ልክ እንደ ልጆቼ ናቸው አለ። በሕይወቴ ሁሉ አምናቸዋለሁ አለ። 3 ብንሆንም አንድ ነን አለው እና መልእክተኛው እንዲያወራ ወይም ደግሞ እንዲሄድ ነገረው። ከዛም መልእክተኛው ሁለቱን ሰዎች አያቸውና ሰይፋችሁን መዛችሁ ንጉሳችሁን እንድትገሉ ባስገድዳችሁ ምን ታደርጋላችሁ አላቸው። እነዚህ ሁለት ሰዎች ያለምንም ማቅማማት መለሱለት፣ አንተ እንዳዘዝክ አሉ። መልእክተኛውም መልሱን ከሰማ በኋላ ምንም ቃል ሳይተነፍስ ከክፍሉ ወጥቶ ሄደ። በነጋታው ሰላሃቲን ኢዩብ ሐሰን ሰባህን እንዲገርሉት የላካቸውን አሳዳጅ ሰዎች እንዲመለሱ አዘዛቸው። ግሩም ታሪክ ነው። በአንተ ግምት እዚህ ታሪክ ውስጥ እኔ የትኛው ነኝ? ሐሰን ሰባህ ነህ? አይ እኔ መልእክተኛው ነኝ። እሺ አንተስ ማን ነህ? ሰይፉን ከያዙት ጥበቃዎች አንደኛው ነኝ። አንድ ቀን መልእክተኛው መልእክቱን ይዞልህ ከመጣ ምን ታደርጋለህ? ይቅርታ አጎቴ፣ ቀለል ያልኩ ነኝ። ልክ እንዳንተ ቅኔ ብዙም አይገባኝም። መልእክተኛው ዋናው የመልእክቱ ባለቤት ከሆነ ለምን መልእክተኛ አስፈለገ? እስኪ ጭንቅላትን ብዙም አናወዛግበው ልጄ። ኢዜል እንዳትተኩስና እንድትተኩስ ቢነግርህ አንተ ምን ታደርጋለህ ነው ጥያቄው። እንደሱ አትለኝም እንዴ ታዲያ? ተኩስ ካለኝማ እተኩሳለሁ። አጎቴ የሐሰን ሰባህን መጽሐፍ ልትሰጠኝ ትችላለህ? ያው ማን ላይ መተኮስ እንዳለብኝ እንዳውቅ። ስለ መጽሐፉ በማሰብ ራስህን አታስቸግር። እኔን ብቻ ስማኝ። በልሂድ። መልካም ቀን ይሆንልህ። ኢዜል የት ነህ ልጄ? ስራ ላይ ነኝ አጎቴ። ምን ነው? ምንም። ትላንትና ማታ ልናወራ አልቻልንም። ልረዳህ እንደቻልኩኝ ግን እንድታውቅ ብዬ ነው። አመሰግናለሁ። ምንም አይደለም። ግን እኔ እንዳላደርጋችሁ የምትፈልጋችሁ ጉዳዮች ላይ እየተጠነቀቅ እንዳትጎዳ። ቀጣዩ ምንድን ነው? ይበልጥ ግላዊ ጉዳይ ነው። ልረዳህ የምችለው ነገር አለ? አይ ይሄ እንደሌለው አይደለም። ያለምን ማታለያና ሙከራ ሳጥን ውስጥ ሰተት ብሎ መግባት ነው። ስለዚህ ልትተው ነው ልጄ? እናወራበታለን አጎቴ። ልጆች ስጦታችሁን ወሰዳችሁ? ጥሩ ልጅ ነህ። ጥሩ ነው። እሺ
ልጆች ዝም በሉ እባካችሁ፣ እኔን አድምጡኝ። መበጥበጡን አቁሙ። ጌታዬ እባክህ እንዲቅርታ አድርግልን። በእንደዚህ ጊዜ እንቆጣጣራቸው። አዎ ይቻላል። እንዲያስቸግሩ ስላልፈለኩኝ አመሰግናለሁ። አጎቴ ዜል እሷ እንትን ደግሞ በጣም ነው የምታምረው። አይ አይደለውም ግን አያምልጥሽ፣ እሱ እኮ ቆንጆ ነው፣ ደግሞ ሀብታምም ነው። እነሱ ጊዜያዊ ነገሮች ናቸው። ጥሩ ልብ ያለው ነው የምፈልገው። ታዲያ እኔ እኮ ጥሩ ልብ አለኝ፣ ወሰጂኛ። እኔ ጥሩ ልብ አለኝ አክስቴ፣ እኔን አግቢኝ፣ የራሴን አልጋ ማንጠፍ እችላለሁ እኮ። ሳመች ግን አትወስድም፣ አንተ ለሷ ገና ልጅ ነሽ። ወደዚህ ና ልጄ፣ ና ትንሽ ነህ እንዴ? እንዴት ትንሽ እንደሆንክ እናሳያቸው። ና ጠፍረን አሳያቸው። እጅን ከፍ አድርግና አሳያቸው። ለእነዚህም ማን ትንሽ እንደሆነ አሳያቸው። አንበሳ አያቸው አይደለ? አንበሳ እኮ ነው። እሺ ልጆች ኑ አሁን ተቀመጡ። ስዕል መሳል ትወዳለህ? ማውራት አልፈልግም። በድጋሚ እንዳመለጥክ ነግረውኝ ነበር። ከበፊቱ ርቄ ሄድኩ። ወዴት? አሁን ሄድልኝ። አልሄድም። እሱማ ትሄዳለህ። ስለዚህ ሄድ። በወረቀት ላይ ይሻላል። አቶ ኢዜል ምርጥነቱን ለመናገር ቃላቶች ያጥሩኛል። ብቻችንን አይተውንም፣ ሁሌም እንደጎበኘን ነው። በተጨማሪም ደግሞ ለጋስ ነው። ያ ልጅ ማን ነው? እኛ ጋር ከመጣ 12 ዓመት ሆኖታል። ልጆቹ ወደዚህ እስኪመጡ ድረስ ምን ያህል እንደተንገላቱ ለመገመት ሁላ አትችይም። ከኢዜል ጋር አቶ ኢዜል ለዚህ ልጅ የተለየ ትኩረት ነው ያለው፣ ግን ምንም ነገር ቢያደርግ ከልጁ ጋር ለመግባባት አልቻለም። ወላጆቹ የሉ? የልጁ ታሪክ እንኳን በጣም አሳዛኝ ነው። እናቱ እንደተወለደ ጥላው ሄደች። ትንሽ ሴት ልጅ አለቻት፣ ወሰደቻት። ወንዱን ልጇን ተወችው። እሱ ልንከባከበው አልችልም ነው ያለችው። አባትየውስ? አባቱ በጥይት ተመቷል። ጥበቃ ነበር። በዝርፊያ ላይ ተገድሏል።